ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? እንደከዚህ ቀደሙ እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን አሰናድቼ ወደ እናንተ ቀርቤያለሁ ማለት ነው። ዛሬ ደግሞ ህፃናት በማህፀን ውስጥ እያሉ ለመተንፈሻ ችግርና አልፎ ተርፎም ደግሞ ለሞት የሚዳርገውን የሚኮኒየም በሽታ የሚከሰትበትን ምክንያቶችና የህክምና መንገዶችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ሚኮኒየም ጽንስ ገና ከመወለዱ በፊት በጨቅላ ህፃናት አንጀት ውስጥ የሚገኝ ወፍራም ፈሳሽ ነው። እንደሚታወቀው አብዛኞቹ ህፃናት ከተወለዱ በኋላ ነው የሚጸዳዱት። ነገር ግን ውጥረት ወይም ስትረስ ያለባቸው ህፃናት ከመወለዳቸው በፊት ሊጸዳዱና በሚወለዱበት ጊዜ ደግሞ ያን የተጸዳዱትን ወደ ውስጥ ሊተነፈሱት ይችላሉ። ይህም የትንፋሽ ችግርና ምናልባትም የሳምባ ኢንፌክሽን ሊያስከትልባቸው ይችላል። ሚኮኒየም ጽንስ ከመወለዱ በፊት በአንጀት ውስጥ የሚፈጠር ጥቁር አረንጓዴ የሰገራ ንጥረ ነገር ነው። ከተወለደ በኋላ አዲስ የተወለደው ህፃን ለመጀመሪያዎቹ ጥቂት ቀናት የሚኮኒየም ሰገራን ያልፋል። ህፃኑ ከመወለዱ በፊት ወይም በሚወለድበት ወቅት የሚገጥመው ውጥረት ህፃኑ በማህፀን ውስጥ እያለ ሚኮኒየም ሰገራን እንዲጸዳዳ ሊያደርገው ይችላል። ከዛም የሚኮኒየም ሰገራ ጽንሱን ከከበበው ከአሚኒዮቲክ ፈሳሽ ጋር ይደባለቃል። ህፃኑ ከመወለዱ ጥቂት ቀደም ብሎ ወይም በሚወለድበት ጊዜና ከተወለደ በኋላ ወዲያውኑ የሚኮኒየም እና የአሚኒዮቲክ ፈሳሽ ድብልቅ ወደ ሳምባው ሊገባ ይችላል። ይህ ሚኮኒየም አስፓይሬሽን ሲንድረም ወይም ማስ በመባል ይታወቃል። ማስ ብዙውን ጊዜ ህይወትን የሚያሰጋ ሲሆን ለአዲስ ለተወለደ ህፃን ከፍተኛ የሆኑ የጤና ችግሮችን ሊያስከትልበት ይችላል። እንዲሁም ከባድ ከሆነ ወይም ህክምና ካልተደረገለት ደግሞ ለሞት ሊዳርጋቸው የሚችል አስከፊ ችግር ነው ማለት ነው። ማስ የሚከሰተው ህፃኑ ጭንቀት ሲያጋጥመው ሊሆን ይችላል። ጭንቀት ደግሞ ብዙውን ጊዜ የሚፈጠረው ለጽንሱ የሚገኘው የኦክሲጅን መጠን ሲቀንስ ነው። ለጽንስ ጭንቀት ደግሞ የተለመዱ መንስኤዎች የሚከተሉትን ያካትታሉ። ለምሳሌ ከተያዘው ቀን ያለፈ እርግዝና ማለትም ከ40 ሳምንታት በላይ የሆነው እርግዝና፣ አስቸጋሪ ወይም ረጅም ምጥ ካለ፣ እናትየው ያጋጠማት አንዳንድ የጤና እክሎች ለምሳሌ ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን ወይም የስኳር በሽታና ኢንፌክሽን የሚያጋጥማት ከሆነ ለጽንሱ የኦክሲጅን እጥረት መጋለጥ አስተዋጽኦ ያደርጋሉ ማለት ነው። ይህ ደግሞ ህፃኑ ለማስ እንዲጋለጥ ምክንያት ይሆናል ማለት ነው። ጽንሱ ሚኮኒየም ማምረት የሚጀምረው በእርግዝናው መጨረሻ ላይ ነው። ስለዚህ እርግዝና ከተያዘለት ቀን ያለፈ ከሆነ ጽንሱ ለረጅም ጊዜ ለሚኮኒየም የመጋለጥ እድሉ ሰፊ ይሆናል ማለት ነው። እርግዝና ወደ መጨረሻው ምዕራፍና ከዚያም በላይ እየገፋ ሲሄድ የአሚኒዮቲክ ፈሳሽ መጠን እንዲሁ ይቀንሳል። ይህም ሚኮኒየሙን ያከማቸዋል ማለት ነው። በውጤቱም ማስ በቀጠሯቸው ጊዜ ከተወለዱ ህፃናት ጋር ሲነጻጸር ቀን ላለፈባቸው አራስ ህፃናት ይበልጥ የተለመደ ነው። ማስ ያለ ጊዜያቸው በተወለዱ ህፃናት ላይ ግን አልፎ አልፎ የሚከሰት ችግር ነው ማለት ነው። የመተንፈስ ጭንቀት የማስ ዋነኛው ምልክት ሲሆን ህፃኑ በፍጥነት ሲተነፈስ ሊያገግም ይችላል። ስለዚህ የህፃኑ አየር መተላለፊያ በሚኮኒየም ከታገደ ግን አንዳንድ አዲስ የተወለዱ ህፃናት መተንፈስ ሊያቆሙ ይችላሉ። ህፃኑ ከማስ ጋር ከተወለደ ደግሞ የሚከተሉትን ምልክቶች ሊያሳይ ይችላል። ለምሳሌ ሰማያዊ የቆዳ ቀለም ሊኖረው ይችላል። እንዲሁም የሰውነት መርገፍና ዝቅተኛ የደም ግፊት ወይም ሎ ብለድ ፕሬሸር ህፃኑ ላይ ከሚታዩ ችግሮች ውስጥ ዋነኞቹ ናቸው ማለት ነው። ማስ እንዴት ይታወቃል ካላችሁ ደግሞ ምርመራው የሚካሄደው በአራስ ህፃኑ ምልክቶችና በአሚኒዮቲክ ፈሳሽ ውስጥ ሚኮኒየም መኖሩን መሰረት በማድረግ ነው። የህክምና ባለሙያው የመተንፈስን ችግር ድምፅ ለማወቅ በስቴቶስኮፕ የህፃኑን ደረት ያዳምጣል። በተጨማሪም ደግሞ ምርመራውን ለማረጋገጥ በተለምዶ ጥቅም ላይ የሚውል ጥቂት ዘዴዎች አሉ። ለምሳሌ የኦክሲጅን እና የካርቦን ዳይኦክሳይድ መጠንን ለመገምገም የደም ጋዝ ምርመራ ወይም ብለድ ጋዝ ቴስት ይደረጋል። እንዲሁም ቁስ ወደ ህፃኑ ሳምባዎች መግባቱን ለማየት የደረት ኤክስሬ ወይም ቼስት ኤክስሬ ይደረግለታል ማለት ነው። ማስ ከተከሰተ አዲስ የተወለደው ልጅ ከአፍንጫው በላይኛው የአየር መተንፈሻ ቱቦ ውስጥ ያለውን ችግር ለማስወገድ አስቸኳይ ህክምና ያስፈልጋል። ለዚህም ደግሞ ከተወለደ በኋላ ባለሙያዎች ወዲያውኑ የአፍንጫውን የአፍና የጉሮሮን አካባቢዎች በመምጠጥ ያጸዱታል። በቧንቧ ውስጥ የሚወጣው ነገር መኮኒየም እስከማይታይበት ድረስ መምጠጡ ሊቀጥል ይችላል። እንዲሁም ደግሞ
ህፃኑ አሁንም የማይተነፍስ ከሆነ ወይም የልብ ምቱ ዝቅተኛ ከሆነ የህክምና ባለሙያው እንዲተነፍስ ለመርዳት ባግና ማክስ ይጠቀማሉ። ይህም ደግሞ ለህፃኑ ኦክሲጅን ያደርሳል፣ እንዲሁም ሳምባዎቹ እንዲነፉ ይረዳዋል ማለት ነው። እንዲሁም ደግሞ ጨቅላ ህፃኑ በጣም ከታመመ ወይም በራሱ የማይተነፍስ ከሆነ ደግሞ እንዲተነፍስ ለመርዳት ቧንቧ በህፃኑ የመተንፈሻ ቱቦ ውስጥ ማስገባት ሊያስፈልግ ይችላል ማለት ነው። ድንገተኛ ህክምና ከተሰጠ በኋላ አዲስ የተወለደው ህፃን አተነፋፈሱ እንዲታይለት ልዩ የህክምና ክፍል ውስጥ ሊቀመጥ ይችላል ማለት ነው። የማስ ችግሮችን ለመከላከል ወይም ለማከም ደግሞ ሌሎች ተጨማሪ ህክምናዎች ሊያስፈልጉ ይችላሉ። ከዚህም በተጨማሪ ደግሞ ሌሎች 5 የተለመዱ ህክምናዎች ያሉ ሲሆን ለምሳሌ እነሱ ደግሞ አንደኛ የኦክሲጅን ህክምና ይሰጠዋል። እሱም ደግሞ በደም ውስጥ በቂ ኦክሲጅን መኖሩን ለማረጋገጥ ይረዳዋል ማለት ነው። ሁለተኛ ደግሞ ራዲያን ማሞቂያ መጠቀም ነው። ይህም ደግሞ ህፃኑ የሰውነቱን ሙቀት እንዲጠብቅ በመርዳት የተሻለ ጤንነት እንዲኖረው ይረዳዋል ማለት ነው። ሶስተኛ ደግሞ አንቲባዮቲኮች ሲሆኑ እንደ አምፒሲሊን እና ጀንታማይሲን ያሉ መድኃኒቶች ኢንፌክሽንን ለመከላከል ወይም ለማከም የሚረዱ ናቸው ማለት ነው። አራተኛ ደግሞ የአየር መናፈሻ መጠቀም ነው። ህፃኑ እንዲተነፍስ ለመርዳት የሚያገለግል የመተንፈሻ ማሽን ነው። ይህም ደግሞ ህፃኑ ያተነፋፈስ ስርዓቱን እንዲያሻሽል ይረዳዋል ማለት ነው። አምስተኛ ደግሞ ኤክስትራኮርፖሪያል ሜምብሬን ኦክሲጂኔሽን ሲሆን ህፃኑ ለሌሎች ህክምናዎች ምላሽ የማይሰጥ ከሆነ ወይም በሳምባ ውስጥ ከፍተኛ የደም ግፊት ካለበት የህፃኑን ልብና ሳምባ ስራ የሚሰሩ ፓምፕና ማሽን እነዚህ አካላት እንዲቀጥሉት ስራውን ይረከባሉ ማለት ነው። አብዛኞቹ የማስ ችግር ያለባቸው አራስ ህፃናት ለረጅም ጊዜ የሚቆይ የጤና ችግር አያጋጥማቸውም። ነገር ግን ማስ በአራስ ህፃናት ጤና ላይ ወዲያውኑ ተጽዕኖ ሊያሳድር የሚችል ከባድ ችግር ነው። ሳምባ ውስጥ የሚገባው ሚኮኒየም እብጠትንና ኢንፌክሽንን ሊያስከትልባቸው ይችላል። ሚኮኒየም የአየር መተላለፊያ ቱቦዎችን ሊዘጋ ስለሚችል ሳምባው ከልክ በላይ እንዲሰፋ ያደርጋል። ሳምባ ከልክ በላይ ከሰፋ ወይም ከተነፋ ደግሞ ሊቀደድ ወይም ሊኮማተር ይችላል። ከዚያም ከሳምባ ውስጥ ያለው አየር በደረት ክፍተት ውስጥና በሳምባ ዙሪያ ሊጠራቀም ይችላል ማለት ነው። ይህ ደግሞ ኒሞራክስ ተብሎ የሚታወቅ ሲሆን ሳምባውን እንደገና ለማስፋት አስቸጋሪ ያደርገዋል ማለት ነው። በሳምባ የደም ስሮች ውስጥ ያለው ከፍተኛ የደም ግፊት የደም ፍሰትን ይገድባል። ይህም ህፃኑ በትክክል ለመተንፈስ አስቸጋሪ ያደርግበታል ማለት ነው። አልፎ አልፎ ደግሞ ከባድ የማስ ችግር ሲያጋጥማቸው ወደ አንጎል የሚሄደው ኦክሲጅን ሊገደብ ይችላል። ይህ ደግሞ ዘላቂ የአንጎል ጉዳት ሊያስከትልባቸው ይችላል ማለት ነው። ማስን ለመከላከል ደግሞ ቅድመ ምርመራ ምርጡ መከላከያ ነው። ከመውለዳችሁ በፊት የፅንሱ ክትትል ወይም ሞኒተሪንግ ህፃኑ ጭንቀት ውስጥ መሆኑን ወይም አለመሆኑን ሊወስንላችሁ ይችላል። የህክምና ባለሙያው ደግሞ በወሊድ ጊዜ የፅንሱን ጭንቀት ለማቃለል እንዲሁም ማስ የመከሰት እድልን ለመቀነስ እርምጃዎችን ሊወስድ ይችላል። እንዲሁም ልጃችሁ ጭንቀት ውስጥ ከሆነ የህክምና ባለሙያዎች የማስ ምልክቶች ካሉ ወዲያውኑ ለማገገምና ለማከም ዝግጁ ይሆናል ማለት ነው። ስለዚህ በእርግዝና ጊዜያችሁ የምታደርጉትን ክትትል በትክክል የምትከታተሉ ከሆነና ጥሩ እንክብካቤ የምታደርጉ ከሆነ ህፃኑ ለእንደዚህ አይነት አስከፊ የበሽታ አይነት አይጋለጥም ማለት ነው። ስለዚህ እያንዳንዱ የእርግዝና ሁኔታችሁን መከታተልና አስፈላጊውን ክትትል ማድረግ ለእናንተም ሆነ ለህፃኑ እጅግ በጣም ወሳኝና አስፈላጊ ነው ማለት ነው። እንግዲህ ውድ ተመልካቾቼ በምትወልዱት ልጅ ላይ የሚኮኒየም ችግር እንዳይከሰትበት ማድረግ ያለባችሁንና መጠቀም የምትችሏቸውን መንገዶች የሚያመለክት አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አድርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።